ይኸው ቆረጡት፣ ወሰኑ፣ ወየው ለዓለም መጥፊያ ቀረበ ያስባለ ጆሮ ጭው የሚያደርግ ጉድ ከፕሮፌሰሩ አንደበት ተሰምቷል። እስራኤል የኒውክሌር ቦምብ ትተኩሳለች የሚል ከባድ ውሳኔ የተሰማ ሲሆን ፕሮፌሰሩ በዚህ ጉዳይ አስደንጋጭ ትንቢትን ይዘው ተከስተዋል። ኒውክሌር ታጣቂዎቹ እስራኤል በአንድ የእብደት ምሽት ኢራንን በኒውክሌር ብትደበድብስ ሲሉ እጅግ አስደንጋጭ የሆነ ትንተናን ከምክንያት ጋር ይዘው ቀርበዋል። ዓለምን በአንድነት አንድ መልስ አልባ ጥያቄ እያነሳ ነው። እሱም እስራኤል ወይስ አሜሪካ ኢራን ላይ የኒውክሌር ቦምብ ጥቅም ላይ ሊያውሉባት አይነሳሱ ይሆን የሚል ነው። ለዚህም ጥያቄ ፕሮፌሰሩ አስደንጋጭ ምላሽና ትንተና አቅርበዋል። እኛ አሜሪካዊ ፕሮፌሰር ያቀረቡት ትንተና በእርግጥም በአጭር ቀናትና ሳምንታት ውስጥ ኔታንያሁና ትራምፕ ተስማምተው ኢራን ላይ ኒውክሌር ቦምብ ሊያዘንቡ ይችላሉ የሚል ሰፊ ግምት የሰጠ ነው። ዝርዝሩን እናስቃኛችሁ ይሆናል። ይህ ቪዲዮ የግድ መደመጥ ያለበትና ወቅታዊ መካከለኛው ምስራቅ ጦርነት ወዴት እያመራ እንደሆነ ጥልቅ መረጃ የቀረበበት ነው። ወዲህ ደግሞ ዶናልድ ትራምፕ ዓለምን በኒውክሌር ስጋት በተንቀጨቀጨችበት ወቅት አጋር ፍለጋ እየተቅበዘበዙ ነው። አይናቸውም ግራና ቀኝ እየተንከራተተ ነው። የአውሮፓ ሀገራትና ኔቶን ወደ ጦርነት ስበው ለማስገባት ያደረጉት ጥረት አልሳካ ቢላቸው የአረብ ሀገራትን እስካሁን ለጦርነቱ ያወጣሁትን ዶላር ክፈሉኝ እያሉ እያስጨነቋቸው ነው። ነገር ግን አሁንም የአውሮፓ ሀገራት አንዴ በማስፈራራት ሌላ ጊዜ ደግሞ በዛቻ ወደዚህ ጦርነት ስበው ለማስገባት ያለመታከት እየጣሩ ነው። በዛሬው ዕለትም እሳት ጎርሰው እሳት ለብሰው ባሰራጩት መልእክት ለራሳችሁ መታገል መማር መጀመር አለባችሁ፣ ከዚህ በኋላ አሜሪካ አትረዳችሁም፣ እንዳልደረሳችሁልን ሁሉ እኛም አናግዛችሁም ሲሉ ደንፍተዋል። ይሄ የአውሮፓ ሀገራት ወደ ጦርነቱ የማስገባት ጥረት ያልተሳካላቸው ትራምፕ አሁን ደግሞ ድርድር እያሉ ነው። ለዚህም ብቸኛዋ የኒውክሌር ታጣቂ ሙስሊም ሀገር ፓኪስታን እየማለዱና እየተማጸኑ ነው። እስላማባድ የኢራንና የአሜሪካ አሸማጋይ ሆና ራሷን አቅርባለች። ውድ ቤተሰቦቻችን እነዚህ ጉዳዮች በስፋትና በጥልቅ እንዳስሳለን። እንደተለመደው ቪዲዮውን ላይክ አድርጋችሁ በመጀመሪያ ጥቂት ደቂቃዎች አብራችሁ እንድታሳልፉ ግብዣችን ነው። ኢራን ከሁለት የኒውክሌር ቦምብ ታጣቂ ሀገራት ጋር እያካሄደች ያለውን ጦርነትና ሁለቱንም ሀገራት ኢላማ በማድረግ የምትፈጽመውን ያጸፋ ጥቃት በተለይም በየዕለቱ በእስራኤል የምታዘንባቸው ሚሳኤሎችና ከሚሳኤል የሚበተኑ ቦምቦች እያደረሱት ያለው መጠነ ሰፊ ጉዳት የሚመለከት ማንኛውንም ሰው አንድ ጥያቄ ይፈጥርበታል። ይህን ጥያቄ በአጸፋው እስራኤል ወይስ አሜሪካ የኒውክሌር ቦምብ ጥቅም ሊያውሉባት አይነሳሱም ይሆን የሚል ነው። በእርግጥም ኢራን አሜሪካና እስራኤል ለከፈቱባት በአየር ድብደባ ላይ የተመሰረተ የጣምራ ጦር ጥቃት እየሰጠች ያለችው መጠነ ሰፊ አጸፋ ምላሽ ኢራን ማንን ወይም ምን ተማምና ነው በእነዚህ ሁለት የኒውክሌር ታጣቂ ሀገራት ላይ እንዲያመረረ ጥቃት ለማሳረፍ የደፈረችው የሚል ጥያቄ ያስነሳል። ሌላው ቢቀር ትንሿ ሀገር እስራኤል ጥቃቱ ሲበረታባትና የህልውና አደጋው ስትገባ የኒውክሌር ቦምብ ልትጠቀም መቻሏ አያስፈራትም ወይ የሚል ስጋት ወለድ ጥያቄ ማንሳቱ ምክንያታዊ ነው። በአሜሪካ የማሳቹሴትስ ቴክኖሎጂ ኢንስቲትዩት MIT የሳይንስ ቴክኖሎጂ እና የብሔራዊ ደህንነት ፖሊስ ፕሮፌሰር እንዲሁም በኒውክሌር ጦር መሳሪያና በጸረ ሚሳኤል አሰራርና አጠቃቀም ላይ ኤክስፐርት የሆኑት ፕሮፌሰር ቴዎዶር ፓስቶር ለዚህ በቂ ምላሽ አቅርበዋል። በአሜሪካ መከላከያ ሚኒስቴር ፔንታጎን አማካሪ በመሆን ያገለገሉት ፕሮፌሰር ፓስቶር ባለፈው ሰኔ ኢራናውያን ቢያንስ 10 የኒውክሌር ቦምቦች ለማምረት በሚያበቃ ደረጃ የበለጸገ ዩራኒየም እና ሌሎች አስፈላጊ ቁሶች ስላላቸው የኒውክሌር ቦምብ ሰርተዋል ብዬ አምናለሁ፣ ካልሰሩ ወንጀሎች ናቸው ብለው ነበረ። እስካሁን ካየናቸው የጦርነት ሁኔታዎች በመነሳት ከኢራን ይልቅ እስራኤል የኒውክሌር ቦምብ ለመጠቀም ቀዳሚዋ ሀገር ልትሆን እንደምትችል እገምታለሁ የሚል ፕሮፌሰር ፓስቶር እስራኤል ኢራን በኒውክሌር ቦምብ ያጠቃች እንደሆነ ኢራን ወዲያውኑም ሆነ ዘጌት ብላ ተመሳሳይ አጸፋ እንደምትሰጥ ይህን የሚሰሙ ሁሉ በተለይ ለእስራኤል እንዲያውቁ ትፈልጋለሁ ሲሉ እጅግ አደገኛ ማስጠንቀቂያ ሰጥተዋል። ኢራናውያን ምናልባት የአያቶላ ካሚኒ ፈትዋ በማክበር እስካሁን የኒውክሌር ቦምብ አልሰሩም ይሆናል ብለን ብናስብ እንኳን በእርግጥም ቦምቡን ለመስራት አስፈላጊ የሆኑ ቁሶች በሙሉ ዝግጁ አድርጋ እንዳስቀመጡ አስባለሁ። እናም በሀገራቸው ሕልውና ላይ አደጋ ተደቅኗል ብለው ካመኑ የኒውክሌር ቦምብ መስራት የአያቶላ ካሚኒ ፈትዋን ይፈቅድላቸዋል በማለት ተደምጠዋል። በኒውሮዊው ፕሮፌሰር ግሌንዲሰን የዩቲዩብ ፖድካስት ላይ ቀርበው እይታቸውን በስላዊ መግለጫ አስደግፈው ያስረዱት
ፕሮፌሰር ፓስቶል ኢራን በአጸፋው ቴል አቪቭ ላይ የኒውክሌር ቦምብ ካፈነዳች ሊፈጠር ይችላል ያሉት በስላይ መግለጫ እያሳዩ ተንትነዋል። በእርግጥ ፕሮፌሰሩ እንደሚሉት እስራኤል ወይም አሜሪካ በአንድ የእብድ ምሽት ኢራን ላይ የኒውክሌር ቦምብ ሊያዘንቡ ይችላሉ የሚል ስጋት ተጨባጭ ነው። ምክንያቱም ሁለቱም ሀገራት የኢራን ሚሳኤል ማከማቻ ለመምታትና ለማዳከም አቅደው የገቡበት ጦርነት የሚፈለገውን ውጤት እያመጣ አይደለም። በዚህም የመጨረሻው የሚባለው አማራጭ ማለትም የኒውክሌር ቦምብ መጠቀም ሊሆን ይችላል የሚል የበርካቶች ስጋት አለ። ዓለም እስራኤል ወደ አሜሪካ የኒውክሌር ቦምብ ሊያስወነጭፍ ይችላሉ በሚል እየፈራች ቢሆንም ትራምፕ ግን አጋር በማጣታቸው አውሬ ሆነው እየታዩ ነው። ለአውሮፓ ሀገራት ሄዳችሁ ሆርሙዝ ነዳጃችሁን ውሰዱ በማለት የስላቅ አስተያየት መስጠታቸውን እያነጋገሩ ይገኛል። ትራምፕ ይህንን ለማለት የተገደዱት የኔቶ አባላት ሀገር አሜሪካን ደግፈው ወደ ጦርነቱ እንዲገቡ ለማግባባት ያደረጉት ጥረት ስላልተሳካላቸው ነው። ይህም ተከትሎ በዛሬው ዕለት ትሩዝ ሶሻል ድረገጻቸው ላይ ባሰራጩት አጭር መልእክት ሄዳችሁ ነዳጃችሁን ከሆርሙዝ ማምጣት ትችላላችሁ፣ የራሳችሁ ጉዳይ ብለዋል። ሄዳችሁ የራሳችሁን ነዳጅ ውሰዱ፣ በቃ ውሰዱት ሲሉ መልእክት ያስተላለፉት ትራምፕ በዋናነት ይመለከታቸዋል የሚሏቸውን ዩናይትድ ኪንግደም፣ ፈረንሳይና ዋና ዋና የአውሮፓ ሀገራቶችን ነው። ፈረንሳይ የጦር መሳሪያ ጭነው ወደ እስራኤል የሚጓዙ አውሮፕላኖችን በአየር ክልከላ እንዳያልፉ አግዳለች ሲሉ ፈረንሳይ ወቅሳለች። ፈረንሳይ እያገዘችን አይደለም፣ ግን የኢራን ጠላት ተወግዷል ሲሉ ተደምጠዋል። ትራምፕ በማህበራዊ ሚዲያ ፈረንሳይ በጽኑ አውግዘዋል። አሜሪካ ይህንን አትዘነጋም ብለው ዝተዋል። ዩናይትድ ኪንግደም ጨምሮ ሌሎችም በሆርሙዝ ወሽመጥ መዘጋት የነዳጅ አቅርቦት መስተጓጎል የገጠማቸው ሀገራት ወደ ወሽመጡ ሄደው ነዳጃቸውን እንዲወስዱ በማለት ትራምፕ ስላቅ የተቀላቀለበት ማስጠንቀቂያ ሰጥተዋል። ለራሳችሁ መታገል መማር መጀመር አለባችሁ። ከዚህ በኋላ አሜሪካ አትረዳችሁም። እንዳልደረሳችሁልን ሁሉ እኛም አንደርስባችሁም፣ አናግዛችሁም ነው ያሉት። ትራምፕ የኢራን አስተዳደር መበጣጠስ እንደተቻለ ገልጸው ከባዱን ደረጃ አልፈናል፣ ሂዱና ነዳጃችሁን ውሰዱ በማለት ነው የተደመጡት። ዶናልድ ትራምፕ በዚህ መልኩ አጋር ፍለጋ ግራና ቀኝ ያመጠሩና ዛቻ ጭምር እያሰሙ ቢሆንም አጋር ግን አጥተዋል። ይህም ተከትሎ ታዲያ ከኢራን ጋር ለመደራደርና ይህንን አሰልቺ ጦርነት በድርድር ለመቋጨት ዳርዳር እያሉ ነው። ዋል ስትሪት ጆርናል በዛሬው ዕለት ይዞት በወጣው መረጃ ትራምፕ ለአማካሪዎቻቸውና ለቅርብ ረዳቶቻቸው ጦርነቱ እንደሰለቻቸው እንዲሁም ከኢራን ጋር ወታደራዊ ኃይልን ከመጠቀም ይልቅ መደራደር እንደሚፈልጉ በይፋ መናገራቸው ምንጮች ዋቢ በማድረግ ዘግበዋል። በዚህ የድርድር ሂደት ላይ ዋነኛው ተዋናይ ፓኪስታን ሆና ተከስታለች። ፓኪስታን ትራምፕን አሳምና ሳይጠበቅ የኢራን ጦርነት አሸማጋይ እንዴት ሆነች የሚለው የብዙዎቹ ጥያቄ ነው። በዚህም መካከለኛው ምስራቅ ጦርነት ውስጥ ፓኪስታን ራሷ በአደራዳሪነት ማቅረቧ ብዙዎቹን ያስገረመ ክስተት ቢሆንም ምናልባት ሊያስገርምም አይገባም ይሆናል። ዶናልድ ትራምፕ የፓኪስታን መከላከያ ዋና አዛዥ ፊልድ ማርሻል አሲም ሙኒር ወዳጅ እንደሆኑ ይታወቃል። ትራምፕ በተደጋጋሚ ተወዳጁ ፊልድ ማርሻል ብለው ነው የሚጠሯቸው። እንዲሁም ሙኒር ኢራንን ከአብዛኞቹ በተሻለ ሁኔታ አውቃታለሁ ብለው ነበረ። ኢራን የፓኪስታን ጎረቤት ብቻ ሳትሆን ከ900 ኪሎ ሜትር በላይ ድንበር ትጋራለች። ከድንበር ባሻገርም ጥልቅ የባህልና ሃይማኖት ትስስር ያላቸው የወንድማማችነት ግንኙነት አላቸው። ከዚህ ሁሉ በላይ ደግሞ የአሜሪካ አየር ኃይል የጦር ሰፈሮች በሀገሪቱ ውስጥ የሉም። በባህረ ሰላጤ ውስጥ ካሉት ብዙ ከተለመዱት አሸማጊያዎች በተለየ መልኩ እስካሁን ድረስ ወደ ግጭት ውስጥ አልገባችም። ፓኪስታን በአሜሪካና በኢራን መካከል ሰላም እንዲወርድ ለማሸማገል ብርቱ ፍላጎት አሳይታለች። ያም ሆነ እስላማባድ ከሁለት ጎረቤቶች አፍጋኒስታንና ህንድ ጋር ግጭት ውስጥ ያለች ሀገር ሆና ራሷን የሰላም መልእክተኛ አድርጋ እንዴት አቀረበች የሚል ጥያቄዎች ተነስተዋል። ሀገሪቱ በአሁኑ ጊዜ አፍጋኒስታንን በቦምብ እየደበደበች ሲሆን ከህንድ ጋር ያለው ውጥረት ባለፈው ዓመታት ብቻ የኒውክሌር ጦርነት እንዳይነሳ የሚል ፍርሃት ጭምር ቀስቅሶ ነበር። ፓኪስታን እስካሁን ድረስ በኢራንና በአሜሪካ መካከል ያለውን አጣብቂኝ መስመር በመከተል በሁለቱም ወገኖች መካከል መልእክቶችን በማቀባበል ላይ ብቻ ተወስናለች። ሌሎች ጉዳይ የሚመለከታቸውን የሙስሊም ሀገራት የውጭ ጉዳይ ሚኒስትሮችም በሳምንት መጨረሻው ላይ አስተናግዳለች።
ነገር ግን በሁለቱም ተፋላሚዎች ወገኖች መካከል የሚካሄደው ግንኙነት ከአደጋ የጸዳ አይደለም። መረጃዎች እንደሚያመለክቱት ፓኪስታን ከውጭ በምታስገባቸው ነዳጆች ላይ በጣም ጥገኛ ናት። ይሄ ነዳጅ ዘይት ደግሞ አብዛኛው የሚመጣው በሆርሙዝ የባህር ወሽመጥ በኩል ነው። ፓኪስታን ከመካከለኛው ምስራቅ ውጭ ካሉት ሌሎች ሀገራት ሁሉ በተለይ በዚህ ግጭት ብዙ ትኩረት የሚስቡ ነገሮች አሉ ሲሉ በአትላንቲክ ካውንስል የደቡብ እስያ ከፍተኛ ተመራማሪ የሆኑት ማይክል ጉጉማል ለቢቢሲ ይናገራሉ። ግጭቶቹም እንዳይባባሱ ለማድረግ ከበቂ በላይ አሳማኝ ምክንያቶች አላት ባይ ናት።